ሰላም ሰላም፣ እንዴት ዋላችሁ? እንዴት ቆያችሁ? ውድ የተከበራችሁ የተወደዳችሁ የኔ ቤተሰቦች፣ የኔ ወርቆች፣ የኔ ውዶች፣ የቻናሌ ተከታታዮች በዛ አጋጣሚ እየገባችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉኝ ማለት ነው። የትርንግያ ቢ ቻናል ቤተሰቦች እንዲሁም በሞላው ዓለም ዳርቻ የምትገኙ ሰላማችሁን ብዝት ብዝት ትርፍርፍ ያርግልን። በሳውዲ የምትኖሩ ደግሞ በደላላ ስራ እባካችሁ አትዱ፣ ለመጨረሻ ጊዜ ነው። ሲቀጥል ደግሞ ማርያና ብርሽ ነው ብርሽ አዲሱ ኩላሊቱን የሰጣት ልጅ ከፍቅረኛው ወይ ደግሞ ከሚወዳት የአንድ ግራ ጎኑን ኩላሊቷን የሰጡት ፍቅራቸው ታድሶ እንደ አዲስ ተገናኝተው ሰይፉ ላይ መልሰው ቀርበው እንዴት ልትገናኙ ቻላችሁ ስትባል እሷ ትንሽ አሞት ነበር ሀብታሙንና ከዛ ደውዬ እንዴት ነህ ምን ነው የሚያምህ ብዬ አልኩት። ከዛ በየደቂቃው ይደውል ጀመር፣ በየሰከንዱ ይደውል ጀመር። ፍቅራችን እንደ አዲስ ታደሰ፣ ሰርጋችን የአብርሃም የሳራ ያርግልን ብላ ቀርባለች ማለት ነው። ደስ ይላል። የተጣላ ሲታረቅ እውነተኛ ፍቅር አይደፈርስም። አንደኛ ለእሷ ኩላሊቷን የለገሰ ምርጥ ኢትዮጵያዊ ነው ብዬ ነው ማስበው እንደ ራሴ። በአሁን ሰዓት ምንም አይነት ሰው የፈለገ ቢሆን የማይደረግ ነገር ነው ያደረገውና እውነተኛ ፍቅርም ስላለበት ነው። ሰይጣን በመሀል ገብተው ቢጣሉም እንግዲህ ያንን አሸንፈው ድል አድርገው በአባቶቻችን ፊት ቃል ገብተው ቃል ኪዳናቸውን አድሰዋል። እንግዲህ እግዚአብሔር በቃል ኪዳኑ የሚጸኑ እያደርጋቸው ላለው። ከዛ ደግሞ መሀል ላይ እንግዲህ አንዳንድ ነገር እንደማስገባት አቃላችሁ ወረኛ ነኝ። የምር ነው የምላችሁ። ሳዑዲ አረቢያ ላይ የትኛውም ዓለም ላይ ስትኖሩ እንደ ሀገራችን መሸጥ ተጀምሯል፣ መገዳደልም ተጀምሯል። እና እባካችሁ የምር የመጣንበትን አንደኛ ማወቅ አለብን። ምንሄድበትን ደላላ የሚያስገባ ያኔ ሳውዲ ላይ አሁን የምር ስራ የለም። አንድ እህታችን እንግዲህ ረቢ ኪዳ አረቦቹ አግተዋት ለጓደኞቿ ልታገት ነው ብላ ስልኳን ሳይቀሟት በፊት የቤቱን አካባቢ መውቃ ልካ ነበረ እና እኔ የተሰማሁት ቲክቶክ ላይ ነው እየተወራ ማለት ነው። እና እውነት ለመናገር ያሳዝናል። አንዳንድ የሀገራችንን ሰላም ያድርግልን። በስደት ያለነውን ደግሞ ለሀገራችን ለደጃችን ያብቃን ብዬ እመኛለሁ። እውነት ለመናገር ከባድ ነው። በደላላ ስራ መሀድ አይደለም በደላላ በጀማዓ ሄዶ እንኳን ችግር አለ ስላችሁ የህይወታችሁን ባታጡ ላባችሁን ነጭ ላባችንን ጠብ አድርገን የሰራ ነው እየተቀሙ ነው። እኔም አንደኛዋ ተበልቻለሁ። ባይዘዌ እግዚአብሔር ይመስገን ለበጎ ነው። አንዳንዴ በራሳችሁ የመጣውን በገንዘብ ይጨርስ ይችላል እና እንደዛ ብዬ ነው የማምነው። እና እባካችሁ በደላላ በሳውዲም ሊሆን ይችላል በሌላ የተለያየ አረብ ሀገር ስራ አጣም ብላችሁ ጤና ካላገር